በዚህ ያገባደድን ባለነው ሳምንት በሀገራችን የሚገኙ የተለያዩ ባንኮች ዓመታዊ የሥራ ክንውናቸውን ለመገናኛ ብዙሃን ይፋ አድርገዋል። ከነዚህ መካከል የኢትዮጵያ ንግድ ባንክ በበጀት ዓመቱ ከ80 ቢሊዮን ብር በላይ እንዲሁም አዋሽ ባንክ 40 ቢሊዮን ብር ከታክስ በፊት ማትረፍ መቻላቸውን ተናግረዋል። የኢትዮጵያ ንግድ ባንክ ያስመዘገብኩት የትርፍ መጠን ካለፈው በጀት ዓመት ተመሳሳይ ወቅት አፈጻጸም ጋር ሲነጻጸር የ146 በመቶ ብልጫ ያለው ነው ያለ ሲሆን አዋሽ ባንክ በበኩሉ የ11.8 ቢሊዮን ብር ጭማሪ ያለው ትርፍ አግኝቻለሁ ብሏል። የሁለቱ ባንኮች ጨምሮ ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ዓመታዊ የሥራ ክንውናቸውን ያስታወቁ የሌሎች ባንኮችን የሥራ ክንውን ለዛሬ በትኩረት እንመለከታለን። ሰላማዊት ሽፈራው ተጨማሪ አላት። የኢትዮጵያ ንግድ ባንክ በ2025-26 የበጀት ዓመቱ የነበረውን የሥራ ክንውን ለመገናኛ ብዙሃን ባለሙያዎች ይፋ ባደረገበት ወቅት ባንኩ ባለፉት 6 ዓመታት የነበረበትን የፈተና ጊዜ በድል እንደተወጣ በተለይ ደግሞ አምናና ዘንድሮ ያስመዘገበው ስኬት በአንዳንዱ ዘርፍ ባንኩ ለ82 ዓመታት ከነበረው ጋር ሲወዳደር ብልጫ ያለው መሆኑን ተናግሯል። የባንኩ ፕሬዝዳንት አቤ ሳኖ ይህንን ሲያስረዱ ባለፉት 2 ዓመታት ብቻ 1.2 ትሪሊየን ብር ተቀማጭ መሰብሰቡንና ይህ ደግሞ ባለፉት 82 ዓመታት ከነበረው የባንኩ ጠቅላላ ተቀማጭ ገንዘብ የሚልቅ መሆኑን ተናግረዋል። የዚህ ዓመት ተቀማጭ ገንዘብም ከ707 ቢሊዮን ብር በላይ መሆኑንና በዚህና በሌሎች ስራዎች ባንኩ በዓመቱ 80.9 ቢሊዮን ብር ትርፍ ለማግኘት መቻሉን ተናግረዋል። ትርፍ ለማግኘት ነው የሚሰራው። ለትርፉ ደግሞ ገቢ ወሳኝ ነው። የባንካችንም ገቢ በዚህ ዓመት እጅግ በጣም ከፍተኛ እድገት ነው ያሳየው። አምና 192 ቢሊዮን ነበረ። ከ192 ቢሊዮን በአንድ ዓመት ብቻ ኢትዮጵያ ንግድ ባንክ ገቢ ወደ 272 ቢሊዮን እድገት አሳይቷል ማለት ነው። ከቤዚራችን 2020 ላይ ስናነጻጽረው ያኔ ወደ 69 ቢሊዮን ገደማ ከነበረው አንጻር እጅግ በጣም ከፍተኛ እድገት ነው ያሳየው። ይሄም ገቢ ወደ 4 እጥፍ አድጓል ማለት ነው እና ይሄ እንግዲህ ትርፋችንን ወዴት ይወስደዋል? ምናልባት አልሰን ያልተናገራት ሌላ ወሳኝ ቁጥር እቺ ናት የምትሆነው ማለት ነው። አምና የባንካችን ትርፍ 32.5 ቢሊዮን ብቻ ነበረ። የዘንድሮ በዚህ ዓመት ትርፋችን ወደ 80 ቢሊዮን ከፍ ብሏል ማለት ነው። ሌላኛው ባሳለፍነው ረቡዕ የበጀት ዓመቱን የሥራ ክንውን ለመገናኛ ብዙሃን ይፋ ያደረገው አዋሽ ባንክ በዋና ስራ አስፈጻሚው ፀሐይ ሽፈራው በኩል ባንኩ እንደ ንግድ ባንክ ሁሉ በ2025-26 የበጀት ዓመት ካለፉት ዓመታት የበለጠ ትርፍ ማስመዝገቡን ተናግሯል። የአዋሽ ባንክ ያልተጣራ ትርፍ ከፕሮቪዥንና ታክስ በፊት ወደ 40 ቢሊዮን የሆነበት ዓመት ነው። አምና ከነበረው አንጻር ትልቅ ጭማሪ በዚህ በትርፍ በኩል ያስመዘገብንበት ዓመት ነው ማለት ነው። ገዳ ባንክ በበኩሉ በ2025-26 የበጀት ዓመት የሥራ አፈጻጸምና የተገኙ ውጤቶችን በማስመልከት በሰጠው ጋዜጣዊ መግለጫ ከ1 ቢሊዮን ብር በላይ ከታክስ በፊት ማትረፉን ገልጿል። ትርፉ ካለፈው ዓመት ጋር ሲነጻጸር 113 በመቶ እድገት ማሳየቱን የባንኩ ፕሬዝዳንት ወልዴ ቡልቶ ተናግረዋል። አጠቃላይ ባንካችን ገቢ ከተለያዩ ምንጮች ማለትም ካበደርናቸው ብድሮች፣ ከዓለም አቀፍ ባንክ አገልግሎት እና ከተለያዩ የባንክ አገልግሎቶች ወደ 2.963 ቢሊዮን አካባቢ የደረሰበት ሁኔታ አለ። ይሄ ከባለፈው ዓመት አንጻር የ82% እድገት አሳይቷል ማለት ነው። አጠቃላይ ፕሮፊታችን ከታክስ በፊት ከ1 ቢሊዮን በላይ ማስመዝገብ የቻልንበት ዓመት ነበር ማለት ነው። ይሄም ከባለፈው ዓመት አንጻር 113% እድገት አሳይቷል። ባንኮች ትርፍ ከሚያገኙባቸው መንገዶች መካከል ከብድር የሚገኝ ወለድ አንዱ መሆኑ የሚታወቅ ነው። ታዲያ የኢትዮጵያ ንግድ ባንክ በዚህ ረገድ በበጀት ዓመቱ 648 ቢሊዮን ብር ብድር መስጠቱን ገልጾ ከሰጠው ብድር መካከል 90 በመቶ ለግሉ ዘርፍ የተሰጠ እንደሆነም ተናግሯል። በአዲሱ የበጀት ዓመትም ባንኩ 1.1 ትሪሊየን ብር በብድር ለመስጠት ማቀዱንም ጭምር ነው የባንኩ ፕሬዝዳንት የገለጹት። በላሽ የብድር ምጣኔ 1.4% ብቻ ነው በዛሬው ቀን። ይሄም ከፍተኛ ስኬት ነው። ምክንያቱም ብድር ማሰባሰብ ላይ ልዩ ትኩረት ስለምናደርግ የብድር ስርጭት በዚህ ዓመት ብቻ 648 ቢሊዮን አዲስ ብድር አበድረናል።
ይሄም ከፍተኛ እድገት ያሳየ ነው። ከቤዝ ይር ጋር ስናነጻጽር የ4 ጊዜ እጥፍ እድገት ያሳየ ነው። ቅድም የተቀማጭ ገንዘብ 4 እጥፍ አድጓል እንዳልነው ሁሉ አዲስ ብድር ስርጭትም 4 እጥፍ ያደገ ነው። ይሄንን ወደ ግልና የመንግስት እናከፋፍል የዛሬ 6 ዓመት 90% ብድሩን ይወስድ የነበረው የመንግስት ተቋሞች ነበሩ። ዳውን በአንድ ወቅት 92%ም የደረሰ ነው። ዘንድሮ ግን 90% የግል ተበዳሪዎች ናቸው የወሰዱት። ወደ አዋሽ ባንክ ስንመለስ ደግሞ በበጀት ዓመቱ የሰጠው ብድር ወደ 53 ቢሊዮን ብር ያደገበትና በዲጂታል አማራጮች ጭምር ከ1 ሚሊዮን በላይ ለሆኑ ዜጎች ብድር ያቀረበበት ዓመት መሆኑን ተናግሯል። የተበላሸ የብድር መጠኑም ከ2 በመቶ በታች እንደሆነም ዋና ስራ አስፈጻሚው ፀሐይ ሽፈራው ተናግረዋል። ለተለያዩ ሴክተሮች የሰጠነው ብድር ወደ 53 ቢሊዮን ያደገበት ነው። ከዛም ውጪ ብድርን በተመለከተ አዋሽ ባንክ ዲጂታሊ ከ1 ሚሊዮን በላይ ለሚሆኑ ዜጎች የተለያየ ብድሮችን የሰጠበት ዓመት ነው። የአዋሽ ባንክ የዲጂታል ፕሬዘንስ ዲጂታሊ የመገኘቱ በሰፊው የተሰራበት ዓመት ነው ብዬ መናገር እችላለሁ። ብድርን በተመለከተ የአዋሽ ባንክ የተበላሸ ብድር መጠን ከ2% በታች የሆነበት ዓመት ነው። ይሄም ባንኩ በጣም ጤነኛና ጠንካራ ባንኩ ነው መቀጠሉን የሚያሳይ ነው። ዓመታዊ የስራ ክንዋኔያቸውን ለመገናኛ ብዙሃን ይፋ ካደረጉ ባንኮች መካከል አሃዱ ባንክ በበጀት ዓመቱ 1.15 ቢሊዮን ብር ማትረፉን፣ አማራ ባንክ ደግሞ ከ2 ቢሊዮን ብር በላይ ያልተጣራ ትርፍ በማስመዝገብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ከ3 እጥፍ በላይ የትርፍ እድገት ማስመዝገቡን ገልጿል። ባንኮቹ ቀጣይ እቅዳቸውን ሲናገሩም የኢትዮጵያ ንግድ ባንክ በሚቀጥለው የበጀት ዓመት 120 ቢሊዮን ብር ለማትረፍ ማቀዱን፣ አዋሽ ባንክ ደግሞ በጎረቤት ሀገራት ቅርንጫፍ ለመክፈት እንደሚሰራ እንዲሁም ገዳ ባንክ የዋና መስሪያ ቤት ህንፃ ለመገንባት መሰናዳቱን አስታውቀዋል።